ሰላም ጤና ይስጥልን ውድ የሆናችሁ የቻናላችን ቤተሰቦች እንደ ወትሮ ሁሉ ለዛሬም ሐምሌ 1 ቀን ተአማኒነት ያላቸውን መረጃዎች ይዘን ቀርበናል። ሰብስክራይብ በማድረግ አብራችሁ ሁኑ እንላለን። እነሆ በሰሜን ኢትዮጵያ ትግራይ ክልል ምንም አይነት ጸጥታና ሰላም እንዳይኖር ነዋሪውም ተረጋግቶ እንዳይቀመጥ የሌት ተቀን ስራውን እንዳያከናውን በህወሓት ምክንያት በስጋት ላይ መሆናቸውን ነዋሪዎች ገልጸዋል። ትናንት ሰኔ 10 ከአመሻሹን ጀምሮ ዳግም ወደ ጦርነት ለመግባት በዝግጅት ላይ ነኝ የሚለው የህወሓት ቡድን በትግራይ ክልል ከጠርና ከተሞች ቁጥራቸው በርካታ የሆኑ ወጣትና ታዳጊ ህጻናትን አስገድዶ ማፈኑን ቀጥሏል። በተለይም በአዲ ጉደም፣ ሽላሎ፣ ሁንዳሁንዶና ከተባሉ አካባቢዎች እድሜያቸው ለጦርነት ያልደረሱ ህጻናትን ከእናት ጉያቸው በመንጠቅ በዓለም አቀፍ ህግን የጄኔቫ ስምምነትን በመጣስ ህገወጥ ስራ ላይ መሰማራቱን ቀጥሏል። የህወሓት ቡድን በኢትዮጵያውያን ሰላምና እድገት ከማይፈልጉ ባዕድ ሀገራት ጋር ከነ ኤርትራ መንግስት ጋር ጎን በመሰለፍ በክልሉ ምንም አይነት አለመረጋጋት እንዳይኖር አድርጓል። በዓለም አቀፍ ሰብአዊ መብት ተሟጋች የሆነው ሂውማን ራይት እንደገለጸው ህወሓት በህፃናት ላይ ብቻ ሳይሆን በአዛውንት እናትና አባቶች ላይ እየፈጸመ ያለው በደል አሳዛኝ ነው ብለዋል። የፕሪቶሪያውን ስምምነት በመጣስ ዳግም ለጦርነት እየተዘጋጀ ያለው ይህ ቡድን ትናንት ሰኔ 30 ብቻ በሺዎች የሚቆጠሩ ወጣቶችን አፍኖ የወሰደና በወርቅ ቁፋሮ ላይ ተሰማርተው የነበሩ ወጣቶችን በማፈን ድብደባና ግድያን ፈጽሟል። የህወሓት አመራሮች ወጣቶቹን በፈቃደኝነት ነው ለትግል የሚዘጋጁት ቢሉም ሐሰት መሆኑ ታውቋል። ከታገቱትም የጦር ማሰልጠኛ ስፍራ ለማምለጥ የሞከሩትን በርካታ ወጣቶች ተገለዋል ብሏል ሂውማን ራይት። በአሁኑ ወቅትም የህወሓት ቡድን እየፈጸመ ያለው አፈናና ግድያ የጨመረ ሲሆን ከእግታውም ከሚያግታቸው ወጣቶች ከራሱም አልፎ ለሱዳን ነጻ አውጪዎች አሳልፎ በመስጠት በርካታ ኢትዮጵያውያን የትግራይ ተወላጆች ህይወታቸው በሱዳን እየተደረገ ባለው ጦርነት ህይወታቸው አልፏል። በትግራይ ክልል የሚንቀሳቀሰው የተቃዋሚ ፖለቲካ ፓርቲም ህወሓት እየፈጸመ ያለውን ተግባር ቢቃወምም ተቀባይነት አላገኘም። ተያይዞም በትግራይ መንግስት ሰራተኞችና በመንግስት ተቋማት ላይ የሚሰሩ ሰራተኞች ከፍተኛ የሆነ ስጋትና ማስፈራራት እንደሚደርስባቸው ሲሆን ከከተማ ወደ ገጠር አካባቢ የሚደረጉ መንግስታዊ ስራዎች ሁሉ በህወሓት ምክንያት በርካቶች ሳይሳኩ ቀርተዋል። ለጤና ተቋማትና ለትምህርት ቤትና ለባንኩ አገልግሎት የሚውሉ ቁሳቁሶችን በየጊዜው በመዘረፋቸው ምክንያት በርካታ በገጠር የሚኖሩ ነዋሪዎች በችግር ላይ ወድቀዋል። ከኤርትራና ከሌሎች ሀገራት ውስጥ ከተለያዩ ክልሎች የሚገኙ ኃይሎች ጋር በመሆን ለጦርነት የሚዘጋጀው ህወሓት ሰላማዊና የትግራይ ወጣት ለጦርነት ለመማገድ በመዘጋጀትና የራሳቸውን ልጅ በአውሮፓና በአሜሪካ በማኖር በማስተማር በኢትዮጵያን ሰላምና ኢኮኖሚ ጦርነት ዳግም ወደ ኋላ ለመመለስ የሚጥር ህወሓት ዛሬም በትግራይ ህዝብ ነጻ አወጣለሁ በማለት የፕሮፓጋንዳ ስራ በሀገር ውስጥና በውጭ ካሉ የዓላማው ደጋፊዎች በሚዲያ በመጠቀም ዳግም ወደ ስልጣን ለመምጣት የሚያደርገውን ትግል ቀጥሏል። ጫፍ የወጣ የስልጣን ጥመኝነት የተሞላው የህወሓት አመራሮች ዛሬም ድረስ በትግራይ ምድር ላይ ሆነው የትግራይ ህዝብን እንባ እያፈሰሱ ይገኛሉ። በትናንትናው ዕለት የ2018 ዓ.ም የበጀት ዓመት መዝጊያ ላይ የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ህወሓት ጉዳይ በጠየቁበት ወቅት ሁሉም ገና በህግና በህግ የሚዳኝ ሲሆን ህግና ስምምነትን ከጣሰ አካል ህጋዊ ጦርነት ለማድረግ አንፈልግም ብለዋል። ያንን ትግል አንፈልግም ብለዋል። ያለንን ትግስት ሁሉ አሟጠን እንጠቀማለን ብለዋል። በድጋሚም በማለት አጠር ባለ መልኩ መልሰዋል። ህወሓት አመራሮች ልጆቻቸውና ቤተሰቦቻቸው በአዲስ አበባ ይኖራሉ ተብለው በተጠየቁበት ጥያቄ ሲመልሱ በአንድ ሰው ጥፋት መላው ቤተሰቡ የህይወት መበላሸት የለበትም። መንግስት ከቤተሰቦቻቸው ጋር ምንም አይነት ግጭትም ሆነ ጸብ እስከሌለው ድረስ ቤተሰቦቻቸው በሰላም መኖር ይችላሉ ካሉም በኋላ በአሁኑ ወቅት በአዲስ አበባ፣ በቢሾፍቱ፣ በአርባ ምንጭ፣ በሐዋሳ፣ በጋምቤላ፣ በሶማሌና በሌሎች ክልሎች የሚኖሩ የትግራይ ወጣቶች በሰላም ሰርተው በሰላም እየኖሩ ነው ብለዋል። በትግራይ ክልል ግን በህወሓት ምክንያት አንድም ወጣት በሰላም ሰርቶ እንዳይኖር ሆኗል በማለት መልስና አስተያየታቸውን ሰጥተዋል። ሰላም